ማይ ከምሬ ነው እውነት እንደዛ እኮ ነው በጣም መቆራብሽ እሺ አይ ጥሩ በቃ ከሄድሽ አብረን እንሄዳለን አይ ማይ እኔ መሄድ አልፈልግም በቃ ትቼዋለሁ አይ በቃሽ ችግር የለም ሌላ ሚስጥር አለ እንዴ እያልኩሽ እኮ ነው ማርታ በቃ ትንሽ ነው ውስጥ እንደሱ ይሻላል መኝታ ክፍላችሁ ጊዜ እንደፈልግሻለሁ ሰዎች ሰውን የሚገሉት አንዳንድ ጊዜ ተገደው እንዴ አባዬ ሰው ለመግደል እያሰብክ ነው እንዴ መድኃኒትን እኮ እንደገደልኩት ቁጥር ግን ይሄ ከሞት ጋር አንድ አይደለም ያው በየቀኑ ዝቅ እያልኩ ባልነቴ አባትነቴ ዝቅ እያለ ወይዘሮ መድኃኒት በመጨረሻም እንግዲህ ከበድ ያለ እርምጃ ለመውሰድ በደረጃ ላይ ቆርጣ ተነስታለች። ቆርጣም ከመነሳት ባለፈ በጣም በሚገርም ሁኔታ እንግዲህ መረዛ ላይ መግደል የሚያበቃትን መድኃኒት አዘጋጅታ ጨርሳለች ማለት ነው። ቀጥታ በእጇ ተቀብላ ደርሳለች። እንግዲህ አርጁን ጋር በመነጋገር ያን ነገር እንዲያመጣላት ከፈለገች በኋላ ያመጣላት ነገር ተቀብላ ቀጥታ ወደ እርምጃ ለመሄድ ተነስታለች ማለት ነው። ውድ ቤተሰቦቻችን ይሄ በጣም ከባድ ነገር ነው፣ ግን ምንም ማድረግ አይቻልም። ደረጀን እንግዲህ መረዛ ለመግደል ነገ ጧት ከዚህ ቤት የሆነ የድር ሰው የሚሰበሰብበት እለት ነው ነገ ያለች እንግዲህ ከራሷ ጋር እንትን እያለች ነው የምትገኘው። መጨረሻም እንግዲህ ወደ እርምጃዋ ሄዳለች። ቤተሰቦቻችን በጣም ከባድ ነው። ያው አልተረዱትም። በእርግጥ እነሱ ማለት ምን እንዳሰበች ምን እያሰበች እንደሆነ በእርግጥ ግልጽ አልሆነላቸውም። ግን ደግሞ በአስተሳሰቧ ያሰበችው ነገር እሷ ወደ ውሳኔ የመጣችበት መንገድ በጣም አስቸጋሪ ነገር ነበር ማለት ነው። ቤተሰቦቻችን መጨረሻም ደረጃ ሁኔታዎችን ታይ ቢላት በርቀት ደጋግሞ ነግሯታል፣ አስረድቷታል፣ ታይ ብሏታል ምናምን፣ ግን በፍጹም የምትሰማ አይነት ሴት አልሆነችም። ያንን አልሰማ ስላለች እንግዲህ ቀጥታ ወደ እርምጃው ነው እንትን ያለው የነበረው ይሄደው የነበረውና ቀጣይ ሁኔታዎች በጣም ከባድ ነው የሚሆኑት ቤተሰቦቻችን። ምክንያቱም በጣም አስቸጋሪ ነበረ ከሁኔታዎች ከነገሮች ከአንዳንድ ሁኔታዎች ከሚታዩት አንፃር በጣም ከባድ ነበረ ማለት ነው። ውድ ቤተሰብ ያው ሁኔታ ነገሩ በጣም ከባድ ነበረ። ግን ሁኔታ ነገሩ እንግዲህ ይሁን ብለን አልፈነዋል። ግን እንዳጠቃላይ ነገርዮሽ ትንሽ ከባድ ነው። ምክንያቱም በዚህ ሁኔታ እስከመቼም የሚሆን ነገር አይደለም። ትንሽ አስቸጋሪ ስለሆነ ማለት ነው ቤተሰቦቻችን። ግን ቀጣይ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን ቤተሰቦቻችን። አሪፍ ነገር ነበረ ማለት ነው። ሌላው ናታንና ዳጣም እንግዲህ ታውን በኋላ ከምንም አይነት ግንኙነት ላይኖረኝ ቃል ገባላችኋለሁኝ ብሎ ነግሯታል ለእንትና ማለት ነው ለዳጣ ናታን እሷም ደግሞ እንግዲህ እኔ እኮ ፊቱንም ነግሬህ ነበረ፣ ምክንያቱም ይህ ነገር በዚህ ሁኔታ ከቀጠለ ትንሽ አስቸጋሪ ነው፣ ስለዚህ ብዬ ነግሬያለሁ አስጠንቅቄ፣ ስለዚህ እሱን ነገር የማድረግ ያለማድረግ የራስ እንትን ነው እንጂ ከኔ ጋር ምንም የሚያገናኘው ነገር የለም፣ እሱን ከባለቤት ያውቅ የለም በማለት ነው እንግዲህ የነገረችው ያስጠነቀቀችው። እሱ እንግዲህ ድጋሚ እንደዛ አይነት ነገር ላደርግም አልችልም ብሎ ቃል ገብቶላታል። እሺ ብለዋለች ማለት ነው ቤተሰቦቻችን። ምክንያቱም በዚህ ከቀጠለ ነገሩ ትንሽ ከባድ ስለሚሆን ማለት ነው እንደዛ ያለችው። ያንንም እንግዲህ እሺ ብሎ እሱ ተቀብሏታል ቤተሰቦቻችን። መጨረሻ ሁኔታዎችን ለማስተካከል ነገሩን ለማየት እሷ የምትችለውን ነገር ለመሞከር እንትን እያለች ነው እየሞካከረች ነው። ግን ነገር ገሹ ትንሽ ከባድ ነው ውድ ቤተሰቦቻችን። ቀጣዩ ሁሉ ነገር መልካም እንደሚሆን ተስፋ እናደርጋለን። ሌላው ደግሞ አብይል ደረጃ እንግዲህ የምርቃኗ ጊዜ ናታን እንትን እንዳደርግላት ብዙ ፈልጋ ነበረ ግን አልተሳካም ነበር ማለት ነው። እንግዲህ ናታንን ነበር የፈለገችው ግን ስላልተሳካ ሁኔታው ናታን በዛ መልኩ ሊያደርጋት ስላልፈለገ አሁን የራሷን ሌላ ሰው አምጥታ እንግዲህ ለቤተሰብ ለማስተዋወቅና የራሴ ሰው አለኝ ስለዚህ
ለትዳር ይሄን ነገር አዘጋጁኝ እኔ ማግባት ፈልጋለሁኝ ብላለሽ ማለት ነው። እንግዲህ ወይዘሮ ማርታም እንዴ እየቀለድሽ ነው እንዴ? ይሄ ነገር ምንም ሊሆን አይችልም፣ የሚሆንም አይደለም፣ በቃ ስለምታወሪው ነገር ግልጽ አይሆንልኝ አይደለም። ስለዚህ በቃ ባክሽ እንደዛ አይነት ነገር አታውሪ ብላ ነበር ማርታ ደጋግማ የነገረቻት። ግን እሷ አይ ማየ በቃ በጭራሽ እንደዛ ሳይሆን የእውነታና እውነታ ነው። ምክንያቱም እኔ የምልሽ ነገር ልክ ነው፣ ልክ የሆነበት መንገድ ደግሞ የራሴ መንገድ አለው። ምክንያቱም ከዚህ አንፃር ነው ብላ ነግራለች። ስለዚህ እሱ ነገር እንግዲህ ያው እነሱ ባያምነው ባይቀበሉትም እንኳን ግን እሱ እውነት እንደሆነ እንግዲህ አምራ ነግራቸዋለች። ምክንያቱም በዚህ ሁኔታ እንትን ስለማለል ግዴታ ናታንንም በዚህ ይሄን ተዚህ ስሜት መውጣትና ናታንንም መርሳት አለብኝ ብላ አስባለች ማለት ነው። ስለዚህ እሱ ደግሞ ትንሽ አስቸጋሪ ነው። ውድ ቤተሰቦቻችን ግን ያ ሁሉ ነገር እንደሚስተካከል ተስፋ እናደርጋለን። ያው መድኃኒትም ቤተሰቡን ለማተራመስ በምታደርገው ነገር በጣም አዝነዋል ብቻ ሳይሆን በጣም የሚደብር ነገር ነው እየሆነ ያለው። በዛ አማካይነት ግን ያው የሆነውን ነገር ይሁን ብለው እንግዲህ በጸጋ እየተቀበሉ ነው የሚገኙት። ቀጣዩ ምን ሊፈጠር ይችላል እንግዲህ እሱን አብረን የምናየው ነው የሚሆነው። ምክንያቱም ትንሽ አስቸጋሪ ናቸው ነገር ይሾቹ ማለት ነው ለቤተሰቦቻችን ያው ያለው ነገር ማለት ነው። እሷም አብጌልም እንግዲህ ሌላ ሰው ላገባ ነው ተዘጋጁ ብላ እንግዲህ ቤተሰቦቿን ተናግራለች። እነሱም እስከሚገርማቸው ድረስ ደረጀም ይሄ ነገር በስሜት እንዳይሆን ብሎ ያው ሁሉም ሰው ፈርቷል። ኢቭን ዳጣላ ራሱ በቃ አንተን ለመርሳት ብላ በስሜታዊ ይሄን ነገር አድርጋ እህቴም ትጎዳለች ብዬ ያሰብኩ ነው ምናምን እያለችው ነበረ። ግን አይ እንዳልሆነ ነው ናታንም ምክንያቱም ብልጥ ናት። በዛ ላይ አብጌል ይሄን ውሳኔ እንደዛ አድርጋ ትወስናለች ብለን አናስብም። ኤኒዌይስ ግን ያው ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ያው ከሁኔታዎች አንፃር ማለት ነው ውድ ቤተሰቦቻችን እና በጣም ብቻ ደስ የሚል ታይም ነበረው፣ ደስ የሚል ሁኔታ ነበረውና አሪፍ ነበረ ማለት ነው ውድ ቤተሰቦቻችን። ቀጣዩ መልካም እንደሚሆን ተስፋ እናደርጋለን። ምክንያቱም ካለው ከአሁኖቹ ከሁኔታዎች አንፃር ያን ያክል ጥሩ የሚባል ነገር ባይኖርም ግን ብቻ አሪፍ ነው ማለት ነው ውድ ቤተሰብ። ቀጣይ ሁሉም ነገር ተስተካክሎ መልካም ሆኖ ቤተሰቡም እንግዲህ በሰላም እንትን እንደሚል አላቅም ማለት ነው። እና የመጨረሻው ነገር ትንሽ አስቸጋሪ ነው የሚሆነው ብዬ አስባለሁኝ። በተለይ መድኃኒት እንትን ያደረገችው ነገር ትንሽ አስቸጋሪ ነው። መድኃኒት ማለት ያሳየችው ሁኔታ በጣም ጥሩ ያልሆነ ነው ማለት ነው ቤተሰቦቻችን። ቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።